ምሳሌ ሚዲያ ምሳሌ ሚዲያ ዓለማችን በታሪክ መዝገቦች ውስጥ ያልተጻፉና ከሰው ልጅ ሕሊና ውስጥ የማይጠፉ በርካታ ጥቁር ጠባሳዎችን አስተናግዳለች። በሁለተኛው የዓለም ጦርነት ወቅት በሰሜን ምስራቅ ቻይና በሃርቢን በረሃማ ስፍራ ላይ የተገነባ አንድ ግንብ አለ። ግንቡ ከሩቅ ሲመለከቱት ተራ የውሃ ማጣሪያ ፋብሪካ ይመስላል። በግቢው ዙሪያ የቆሙት ወታደሮችም ሥራቸው ንጽሕናን መጠበቅ እንደሆነ ይነገር ነበር። ነገር ግን ከዚያ የኮንክሪት ግንብ በስተጀርባ የሚሰማው ድምፅ የውሃ ሽውሽውታ ሳይሆን የሰው ልጅ የሰቆቃ ጩኸት ነበር። ይህ ቦታ ክፍል 731 ተብሎ የሚጠራውና በምድር ላይ የሰይጣን ቤተ ሙከራ ሆኖ ያገለገለው ምስጢራዊ ስፍራ ነው። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ በዛሬው መሰናዶ የምናስቃኛችሁ ክፍል 731 የተሰኘውን ግፈኛ ስፍራ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። እስኪ ምናባችሁን ለአፍታ ያክል ወደዚያ ዘመን መልሱት። ሌሊት ጥቅጥቅ ባለ ጨለማ የታሸጉ የጭነት ባቡሮች ወደዚህ ግቢ ይገባሉ። ከባቡሩ ውስጥ የሚወርዱት ሰዎች፣ እናቶች፣ ሕፃናት፣ ወጣቶችና ሽማግሌዎች ወዴት እንደሚሄዱ አያውቁም። ገና ወደ ግቢው ሲገቡ ስማቸው ይገፈፋል። ከእንግዲህ እነሱ አባቶች፣ ወንድሞች ወይም ልጆች አይደሉም። በጃፓን ሳይንቲስቶች ዘንድ ማሩታ የሚል አዲስ ስም ተሰጥቷቸዋል። ማሩታ ማለት በጃፓንኛ ግንድ ወይም እንጨት ማለት ነው። በእርግጥም ለሳይንቲስቶቹ እነዚህ ሰዎች እንደ ማንኛውም የሰው ልጅ ስሜትና ሕይወት ያላቸው ፍጥረታት አልነበሩም። እንደፈለጉ የሚቆርጧቸው፣ የሚፈልጧቸውና የሚሰነጥቋቸው የቤተ ሙከራ ግንዶች ነበሩ። አንድ ሰው ማሩታ ተብሎ ከተሰየመ በኋላ ዳግመኛ ከግቢው በሕይወት የመውጣት ዕድሉ ዜሮ ነበር። ልክ እንደ እንጨት ፋብሪካ መጨረሻቸው አመድ መሆን ብቻ ነበር። በዚህ ግቢ ውስጥ ያለው ጸጥታ ያስፈራል። ያ ጸጥታ ግን የሰላም ሳይሆን የሞት ነበር። እስረኞቹ በጠባብ ክፍሎች ውስጥ ታጉረው የሚቀጥለው ሰዓት ምን ዓይነት ሥቃይ ይዞ እንደሚመጣ እያሰቡ በፍርሃት ይርዳሉ። ነጭ ጋውን የለበሱ ዶክተሮች በየክፍሎቹ ሲዞሩ እስረኞቹን የሚመለከቷቸው በርህራሄ ሳይሆን ልክ አንድ ገበሬ ሰብሉን እንደሚመለከት በጥናት ዓይን ነበር። ይህ እነርሱ ግንድ ያሉት ለዛሬው ሙከራ ይሆናል እያሉ በጣታቸው ሲጠቁሙ ያ ሰው በምድር ላይ የመጨረሻ ደቂቃዎቹን እየቆጠረ መሆኑን ያውቀዋል። በዚህ ግንብ ውስጥ ፍቅር የለም። በዚህ ግንብ ውስጥ ጸሎት አይሰማም። እዚህ ያለው ሳይንስና ጥናት ሰብአዊነትና ርህራሄ አያውቀውም። ዶክተሮቹ የጃፓን ጦር በባዮሎጂካል ጦርነት እንዲያሸንፍ እያደረግን ነው በሚል ሰበብ የሰውን ልጅ ክብር ወደ መሬት አውርደውታል። በሺዎች የሚቆጠሩ ንጹሐን ዕጣፈንታቸው በአንድ ብዕር ጭረትና በአንድ ሳይንቲስት ፍላጎት ላይ ተንጠልጥሏል። ያ ጸጥተኛ ፋብሪካ በቀን ውስጥ በሺዎች የሚቆጠሩ ሰብአዊ ነፍሳትን የሚበላ ግዙፍ አውሬ ነበር። በአንድ እጁ የሕክምና መዛግብት፣ በሌላ እጁ ደግሞ የሰው ልጅን ዕጣ ፈንታ የያዘው ያ ሰው ሽሮይሺ ይባላል። ይህ ሰው ለክፍል 731 መኖር ብቸኛው ሞተር ነበር። ኢሺ ተራ ወታደር አልነበረም። እጅግ የተማረ በጃፓን ታዋቂ ዩኒቨርሲቲዎች ውስጥ የሰለጠነና ብሩህ አእምሮ ያለው ዶክተር ነበር። ነገር ግን በዚያ ብሩህ አእምሮ ውስጥ የሚመላለሰው ሐሳብ የሰውን ልጅ ከበሽታ ማዳን ሳይሆን በሽታን እንደ ጦር መሳሪያ ተጠቅሞ የሰውን ልጅ እንዴት ማጥፋት ይቻላል የሚል ነበር።
ኢሺ ሥልጣን በናፈቀው ልቦናው ውስጥ ሳይንስ ለሀገር ድል መዋል አለበት የሚል ሰይጣናዊ መርህ ነበረው። ሽሮ ኢሺ በክፍል 731 ግቢ ውስጥ እንደ ፈጣሪ የሚታይ ሰው ነበር። የእሱ ቃል ሕግ ነበር። የእሱ ትእዛዝ ደግሞ ሞት። በነጭ ጋውን የተሸፈኑት ተከታዮቹ ሳይንቲስቶችም እርሱን እንደ ፈጣሪ ያዩት ነበር። እነዚህ ሰዎች በየቀኑ ጠዋት ተነስተው ልክ እንደ ማንኛውም ሠራተኛ ቁርሳቸውን በልተው ስለ ቤተሰቦቻቸው አውቅተው ከዚያም ወደ አሰቃቂው ቤተ ሙከራ ይገባሉ። የላቦራቶሪው በር ሲዘጋ ግን ዶክተርነታቸውን አውልቀው ጭራቅነታቸውን ይለብሳሉ። ለእነርሱ በላቦራቶሪ ጠረጴዛ ላይ የታሰረው ምስኪን ቻይናዊ እስረኛ ልክ እንደ እንቁራሪት ወይም እንደ አይጥ የሚቆጠር የቤተ ሙከራ እንስሳ ብቻ ነበር። ኢሺ አንድ እስረኛ ለምርምር ሲውል የሰጠኸው ስም ሳይሆን የሰጠኸው ዋጋ ነው የሚወስነው የሚል አንድ ትልቅ ፍልስፍና ነበረው። ለዚህም ነው እስረኞቹን ማሩታ ወይም ግንድ ብሎ የሰየማቸው። አንድን ሰው ብለህ ከጠራኸው ልብህ ሊራራ ይችላል። እንጨት ካልከው ግን ብትሰነጥቀው፣ ብትቆርጠው ወይም በእሳት ብታቃጥለው ሕሊናህ አይወቅስህም ይላል። ይህ የስነ ልቦና መደበቂያ ነው በክፍል 731 ውስጥ ለነበሩት በሺህ የሚቆጠሩ ሳይንቲስቶች የጭካኔ ፈቃድ የሰጣቸው። በኢሺ መሪነት ሳይንሱ ወደ ሰይጣናዊ ጥበብ ተቀየረ። እነዚህ ዶክተሮች በየቀኑ የሚጽፏቸው መዛግብት በንጹሐን ደም የራሱ ነበሩ። ሺሮ ኢሺ ለተከታዮቹ እንዲህ ይላቸው ነበረ። እኛ እዚህ ያለነው ለጃፓን ክብር ነው። እዚህ የምታዩት ስቃይ ለታላቁ የሳይንስ ግኝት የሚከፈል መሥዋዕትነት ነው። ይህ ለሀገርና ለሳይንስ የሚል ሽፋንም በሺዎች የሚቆጠሩ ወጣት ዶክተሮች የሰው ልጆችን እያረዱ በሰላም እንዲተኙ አደረጋቸው። ኢሺ በግቢው ውስጥ የራሱ የሆነ ትልቅ የመኖሪያ ቤት፣ የቅንጦት ሕይወትና የግል አገልጋዮች ነበሩት። በግቢው አንድ ጥግ ላይ ሰዎች ያለማደንዘዣ ሲታረዱ፣ እርሱ በሌላኛው ጥግ ላይ ውድ ወይን እየጠጣ ስለ ባዮሎጂካል ጦርነት ስልት ያስባል። ለእርሱ በጠረጴዛው ላይ ያለው የሰው አካል ክፍል ልክ እንደ አንድ የኬሚካል መመርመሪያ መሣሪያ ነበር። ርኅራሄ በእሱ መዝገበ ቃላቱ ውስጥ የለም። የክፍል 731 የላቦራቶሪ በሮች ሲዘጉ ሰብአዊነት አብሮ ውጭ ይቀራል። በዚያ ቅጽበት የሳይንቲስቶቹ ነጭ ጋውን የንጽሕና ምልክት መሆኑ ቀርቶ የሞት ልብስ ይሆናል። እስረኞቹ ወደ ኦፕሬሽን ጠረጴዛው ሲመጡ የሚጠብቃቸው ትልቁ ሲኦል ግን ሕመም አልነበረም። ይልቁንም ያንን ሕመም የሚጋራቸውና የሚያስታግስላቸው ሰው ማጣታቸው ነበር። በክፍል 731 ውስጥ ሕክምና ማለት ሕመምን ማጥፋት ሳይሆን ሕመምን መፍጠርና ያ ሕመም ሰውን እንዴት ቀስ በቀስ እንደሚገድለው መመዝገብ ነበር። ከታሪክ መዛግብት ውስጥ የተገኘው እጅግ ዘግናኝ ሙከራ ሳይደነዝዙ የሚደረግ ቀዶ ጥገና ነበር። ሽሮ ኢሺና ቡድኑም የበሽታዎችን ተጽዕኖ በቀጥታ ለማየት ሲሉ እስረኞቹን በሕይወት እያሉ አካላቸውን ይከፍቱ ነበረ። ምንም አይነት ማደንዘዣ አይሰጣቸውም። ምክንያቱ ደግሞ ማደንዘዣ በሰውነቱ ውስጥ ያለውን የተፈጥሮ ሂደት ያዛባብናል የሚል ሰይጣናዊ ምክንያት ነው። አንድ ሰው አካሉ በቢላዋ ሲሰነጠቅ ውስጣዊ ክፍሎቹ አንድ ባንድ እየወጡ ለጥናት ሲውሉ የሚሰማውን ስቃይ መገመት ይከብዳል። ዶክተሮቹ ግን የሰውየውን ጩኸት እንደ ሙዚቃ እየሰሙ ደሙን በጋውናቸው ላይ እየረጩ የልብ ትርታውንና የመተንፈስ ፍጥነቱን በጥንቃቄ ይመዘግባሉ። ሌላኛው የበረዶ ሙከራ ነበር። በሃርቢን ካለው ብርቱ ቅዝቃዜ የተነሣ ዶክተሮቹ የሰው ልጅ ብርድን ምን ያክል ይቋቋማል የሚል ጥናት ጀመሩ። እስረኞችን በብርድ ሌሊት ወደ ውጭ አውጥተው እጆቻቸውንና እግሮቻቸውን በውሃ እያጠቡ እንዲቀዘቅዙ ያደርጓቸዋል። ሥጋቸው ከአጥንታቸው ጋር እስኪጣበቅና ድንጋይ እስኪመስል ድረስ ይጠብቃሉ። ከዚያም ያንን የረጋ አካል በፈላ ውሃ ውስጥ በመክተት ሥጋው ሲላጥና አጥንቱ ብቻ ሲቀር ሳይንሳዊ ውጤት ብለው ይጽፋሉ። እናቶች ልጆቻቸውን ከዚህ ሥቃይ ለመከላከል ሲሞክሩ፣ ዶክተሮቹ ግን ሁለቱንም ለሙከራ ይጠቀሙባቸው ነበር።
በመቶዎች የሚቆጠሩ እስረኞች ደግሞ ለባዮሎጂካል ጦርነት ሙከራ ይውሉ ነበር። በቸነፈር በኮሌራና በአንትራክስ የተለከፉ ቁንጫዎችንና ባክቴሪያዎችን በምግብ ወይም በመርፌ ወደ እስረኞቹ አካል ያስገባሉ። ሰውነታቸው በበሽታ ሲበሰብስ፣ ቁስሉ በሰውነታቸው ላይ ሲሰራጭ ሳይንቲስቶቹ በጉጉት ይመለከታሉ። አልፎ ተርፎም እስረኞቹን በሜዳ ላይ አስረው አዳዲስ የተሠሩ ቦምቦችንና መርዛማ ጋዞችን በእነርሱ ላይ ይሞክሩ ነበር። አንድ ሰው ከቦምብ ፍንጣቂ ወይም ከመርዝ ጋዝ በኋላ ለስንት ደቂቃ በሕይወት ይቆያል የሚለውን ጥያቄ ለመመለስ የሺዎች ሕይወት እንደ ቆሻሻ ይጣል ነበር። የሚገርመው ደግሞ እነዚህ ሳይንቲስቶች የሰው ልጅን አካል እንደ መገጣጠሚያ ማሽን ይጠቀሙበት ነበር። የእግርን ክፍል ወስደው እጅ ላይ መግጠም ወይም አንጀትን አውጥቶ በሌላ መንገድ ማገናኘት። ይህ ሁሉ ምን ይፈጠራል የሚለውን ለማወቅ የሚደረግ የእብደት ሙከራ ነበር። በክፍል 731 ውስጥ የሰው ልጅ ክብር ብቻ ሳይሆን የተፈጥሮ ሕግም አብሮ ተጥሷል። እያንዳንዱ ደቂቃ፣ እያንዳንዱ ሰከንድ የንጹሐን ሲኦል ነበር። ነሐሴ 1945 የሁለተኛው የዓለም ጦርነት ማብቂያ ተቃረበ። የጃፓን ጦር ኃይል በየግንባሩ እየተሸነፈ የአቶሚክ ቦምቦች ሂሮሽማንና ናጋሳኪን አመድ አድርገዋቸዋል። በሃርቢን የሚገኘው የክፍል 731 ግንብ ውስጥ ግን ከቦምብ ፍንዳታው የከፋ ድንጋጤ ነገሰ። ሽሮይሺና ሳይንቲስቶቹ የሶቪየት ኅብረት ሰራዊት ወደ ቻይና ድንበር እየገሰገሰ መሆኑን ሰሙ። ያደረጉት ግፍ በዓለም ፊት ከተገለጠ የጦር ወንጀለኞች ተብለው እንደሚሰቀሉ አወቁ። በዚህ ጊዜ ነበር ጭካኔያቸው ወደ መጨረሻው ምዕራፍ የተሸጋገረው። ሽሮይሺ ምንም አይነት ምስክር መትረፍ የለበትም የሚል አንድ አስቸኳይ ትዕዛዝ አስተላለፈ። የዓመታት ምርመራቸው፣ የሰቆቃ መዛግብቶቻቸውና በሕይወት ያሉ እስረኞች በሙሉ መጥፋት ነበረባቸው። የላቦራቶሪው ሠራተኞች በጭንቀትና በጥላቻ ተሞልተው ወደ እስረኞቹ ክፍሎች አመሩም። በዚያ ቅጽበት በግቢው ውስጥ የነበሩ ከ400 በላይ ምስኪን ማሩታዎች ወይም እስረኞች የነጻነት ቀን የደረሰ መስሏቸው ነበረ። ነገር ግን የጠበቃቸው ነጻነት ሳይሆን ሳይንቲስቶቹ በምስጢር ያዘጋጁት ፖታሲየም ሳይናይድ የተባለ መርዘኛ ጥይት ነበር። እስረኞቹን በጋዝ ክፍሎች ውስጥ በማጥፋትና የቀሩትንም በመረሸን የክፍል 731 ግቢ ወደ ሬሳ መቆለያነት ተቀየረ። ነገር ግን መግደል ብቻ አልበቃቸውም። የፈሰሰው ደም ድምፅ እንዳይሰማ የሞቱትን ሰዎች አካል በአንድ ላይ ሰብስበው በትላልቅ ጉድጓዶች ውስጥ አቃጠሏቸው። ለቀናት ያክል የሃርቢን ሰማይ በሰው ሥጋ ቃጠሎ ጭስ ጠቁሮ ታየ። አጥንቶቹን እንኳን ሳይቀር ፈጅተው በአቅራቢያው በሚገኝ ወንዝ ውስጥ በመበተን የታሪክን ፈለግ ለማጥፋት ሞከሩ። ምስጢሩን የሚያውቁት የቻይናውያን የላቦራቶሪ ሠራተኞችም ሳይቀሩ ተገደሉ። ሽሮይሺ ለሳይንቲስቶቹ እንዲህ የሚል ከባድ ማስጠንቀቂያ ሰጠ። ይህንን ምስጢር ይዛችሁ ወደ መቃብር ትወርዳላችሁ። ማንም ሰው ስለ ክፍል 731 ቢጠይቃችሁ ምንም እንደማታውቁ ትናገራላችሁ። የምስጢር ቃላችንን የሰበረ በሞት ይቀጣል። ሳይንቲስቶቹ እንደ ሌቦች በሌሊት ተነስተው ጃፓን የሚወስዱትን ባቡሮች ተሳፈሩ። ያ በሺዎች የሚቆጠሩ ንጹሐን ያለቁበት ግንብ በቦምብ ጋየ። ሽሮይሺ የራሱን የጥናት ውጤቶችና ፎቶግራፎችን በጥንቃቄ በሻንጣ ውስጥ ደብቆ ወሰደ። ላቦራቶሪው የፈረሰ፣ እስረኞቹ ያለቁ፣ ማስረጃዎቹ የጠፉ ቢመስለውም ዓለም ግን የዚያን የጭስ ጠረን ገና አልረሳችውም ነበር። የሶቪየት ሰራዊት ሃርቢን ሲደርስ ያገኘው ነገር ቢኖር አመድ፣ ጥቂት የሕክምና መሣሪያዎችና በየግድግዳው ላይ የቀሩ የደም ጠብታዎች ነበር። ወንጀለኞቹ አምልጠዋል። ሽሮይሺም ጃፓን ደርሶ ራሱን ደበቀ። አንድ ትልቅ ነገር ግን ዘንግቶ ነበር። አሜሪካ የጃፓንን ምድር ስትቆጣጠር የሽሮይሺን የሞት ጥበብ የምትፈልግበት የራሷ የሆነ አጀንዳ ነበራት። ፍትሕ በሰይጣናዊው የዲፕሎማሲ ጠረጴዛ ላይ ልትሸጥ ተዘጋጅታለች።
ጦርነቱ አበቃ። በጀርመን የነበሩ የናዚ ባለሥልጣናት በኑረምበርግ የፍርድ አደባባይ ለፈጸሙት ግፍ በስቅላትና በእስራት ሲቀጡ ዓለም ተመለከተች። የሰው ልጅ ላይ ግፍ የፈጸመ ሁሉ ቅጣቱን ያገኛል ተባለ። ነገር ግን በጃፓን ምድር የታየው እውነታ ሌላ ነበረ። ሽሮይሺና የክፍል 731 ገዳይ ሳይንቲስቶች በጃፓን መንደሮች ውስጥ ተደብቀው ሳለ የአሜሪካ የስለላ መኮንኖች አነፍንፈው አገኟቸው። ነገር ግን ሊያስሯቸው አልነበረም፣ ይልቁንም ሊደራደሯቸው። አሜሪካ በወቅቱ አንድ ትልቅ ስጋት ነበራት፣ የቀዝቃዛው ጦርነት። ከሶቪየት ኅብረት ጋር ለሚደረገው የኃይል ፍልሚያ የባዮሎጂካል ጦርነት ምስጢር አስፈለጋት። ሽሮይሺ ደግሞ በሺዎች የሚቆጠሩ ሰዎችን ገድሎ ያገኘው ያ የሞት መዝገብ በእጁ ነበር። አሜሪካ አንድ ጥያቄ ያቀረበችለት፣ እነዚያን የሰቆቃ ጥናቶች በሕይወት ያሉ ሰዎችን ቀዳችሁ ያገኛችሁትን መረጃና የባክቴሪያ ውጤቶች በሙሉ ለእኛ አስረክቡ፣ እኛ ደግሞ ምትኩን እንሰጣችኋለን። ምትኩ ከጦር ወንጀል ነፃ መሆን ነው አለችው። እናም የታሪክ ትልቁ የደም ስምምነት ተፈጸመ። የሺዎች ንጹሐን ጩኸት፣ የታረዱ እናቶችና የተገደሉ ሕፃናት ደም በወረቀት ላይ ለሰፈረ ሳይንሳዊ ለተባለ መረጃ ተሸጠ። አሜሪካ የሺሮይሺን የጥናት ውጤት ወደ ዋሽንግተን ስታመላልስ፣ እነዚያ የሰው ጭራቆች ግን በነጻነት ወደ ቤታቸው ሄዱ። የኑረምበርግ ሕግ በጀርመን ቢሠራም በጃፓን ግን ለጥቅም ሲባል ተጣለ። የፍትሕ ሚዛን በደም በረከሰ የጥናት ወረቀት ተመታ። የሚገርመውና ልብ የሚሰብረው ግን ከዚያ በኋላ የሆነው ነገር ነው። እነዚህ በክፍል 731 ውስጥ የሰውን ልጅ እንደ ግንድ የሰነጠቁ ዶክተሮች ከጦርነቱ በኋላ በጃፓን ማኅበረሰብ ውስጥ እጅግ የተከበሩ ሰዎች ሆኑ። አንዳንዶቹ የጃፓን የሕክምና ማኅበር ፕሬዝዳንቶች ሆኑ። ሌሎቹ በታዋቂ ዩኒቨርሲቲዎች በፕሮፌሰርነት ተቀጠሩ። የተወሰኑት ደግሞ የትልልቅ የመድኃኒት ፋብሪካዎች ባለቤቶችና የጤና ጥበቃ ሚኒስቴር ባለሥልጣናት ሆኑ። ሽሮይሺ ራሱ በቤቱ በሰላም በሞቅታና በቅንጦት እስከ 1959 ድረስ ኖረ። በሠራው ግፍ አንድም ቀን ፍርድ ቤት አልቆመም፣ አንድም ቀን አልታሰረም። በክፍል 731 ውስጥ ያለቁት ንጹሐን ግን አጥንታቸው እንኳ ሳይገኝ ቀረ። ስማቸው ተረሳ፣ ታሪካቸው ተቀበረ። አሜሪካ መረጃውን ወሰደች፣ ጃፓን ወንጀለኞቿን ደበቀች። ፍትሕ ግን በሃርቢን በረሃማ ምድር ላይ እንደ ቆሸሸች ቀረች። ይህ ታሪክ የሚያስተምረን አንድ መራራ እውነት አለ። ኃያላን ሀገራት ለራሳቸው ጥቅም ሲሉ የሰውን ልጅ ክብርና ፍትሕን እንደ ቁርጥራጭ ጨርቅ ሊጥሏት እንደሚችሉ። የክፍል 731 ሰለባዎች የሞቱት 2 ጊዜ ነው። መጀመሪያ በሳይንቲስቶቹ ቢላዋ፣ ሁለተኛ ደግሞ ፍትሕ በፖለቲካዊ ስምምነት ስትታረድ። ዛሬም ድረስ የምንጠቀምባቸው አንዳንዶቹ የሕክምና መረጃዎች፣ ለምሳሌ የሰውነት ቅዝቃዜን የተመለከቱ ጥናቶች ከእነዚያ ንጹሐን ሥቃይ የመጡ መሆናቸውን ስናስብ የዘመናዊው ዓለም ስልጣኔ ምን ያህል ጥቁር መሠረት እንዳለው እንረዳለን። ፍትሕ በሚስጥር ተሸጠች፣ የንጹሐን ጩኸት በአመድ ተቀበረ። ነገር ግን የታረዱት ነፍሳት ዛሬም ይጠይቃሉ፣ ሰብአዊነት የሌለው ሳይንስ መጨረሻው ምንድን ነው? የታሪክ ጠባሳ ባይሽርም እውነቱን ማወቅ ለሰለባዎቹ የምንሰጠው የመጨረሻው ክብር ነው። ይህ ድምፅ ዳግመኛ እንዳይደገም እንዳንረሳቸው። ስለ ተከታተላችሁን ምስጋናችን ወደር የለውም። የዛሬውን አበቃን።